የመጽሔተ ግዕዝ ሚዲያ ቤተሰቦቼ በያላችሁበት ሰላም እግዚአብሔር ይብዛላችሁ። ዛሬ የምንመለከተው እንግዲህ በልሳነ ግዕዝ ውስጥ ትልቅ ገጸ ንባብ ያላቸው ወይንም ያለው ቅጽል ወይንም ገላጭ የሚለውን ፓርት እንመለከታለን ማለት ነው። እንግዲህ ቅጽል ወይንም ገላጭ የሚባለው ምንድነው? ስራን፣ ክብርን፣ ማዕረግን፣ ኃይልን፣ ሀብትን፣ የተለያየ አቅምን የምንገልጽበት ማለት ነው። በድርሰት ውስጥ ወይንም በግዕዝ ገጸ ንባብ ውስጥ ትልቅ ገላጭ ሆነ ማስታወቂያ ማንነቱን የሚገልጽ ማለት ነው። ስለዚህ በአብይ አገባብና በዘ በእንተ በእለ በሚለው እንዲሁም ደግሞ በዘር በተወሰኑት ላይ ከመጽሐፌ ላይ የወሰድኳቸውን እነዛን ባጭሩ እንመለከታለን ማለት ነው። እንግዲህ የመጀመሪያው መስተገብር ሰብ ማለት ነው። ገበሬ ሰውዬ ነው ትርጉሙ ወደ አማርኛ ስናመጣው። ግን ምንድነው ሰብ መስተገብር ማለት እንችላለን ማለት ነው። ቅጽሎችን ከባለቤት በፊትና ከባለቤት ቀጥሎ ማስቀመጥ እንችላለን ማለት ነው። ለምሳሌ ቅዱስ ጊዮርጊስ ብንል ጊዮርጊስ ቅዱስ ብለን ቅዱስ እንደሆነ የሚያመለክተን ማለት ነው። ሌላውንም እንደዚሁ ቅዱስ ገብርኤል ገብርኤል ቅዱስ ብንል ያው ትርጉሙን የምንተረጉመው ግን ከገላጩ እንጀምራለን። ከገላጩ አሁን መስተገብር ሰብ መስተገብር ቢቀመጥም ንባቡ ተዘዋውሮ ገበሬ ሰውዬ ነው። እንግዲህ አራሽ መሆኑን ገበሬ መሆኑን ይገለጠልን ማለት ነው። ስራን እንደዚሁ ደግሞ የተለያየ ስራ የሚሰሩ ለምሳሌ አናሚ ሰብ ብንለው ሸማ ሰሪ ብለን እንገልጻለን። ከፊትም ከኋላም ማድረግ እንችላለን። ይሄ ለማሳያ ያክል ነው። ክቡር ሰብ እንላለን። ክብርን ለመግለጽ ይሄን ስራን ገልጸናል። ክብርን ደግሞ ክቡር ሰብ ክቡር ብንልም የከበረ ሰውዬ ነው እንጂ የምንለው ንባቡ ይሄ ግዕዙ ስለተዘዋወረ ትርጉሙን አናዘዋውርም። ከምኑ እንጀምራለን? ከገላጭ ወይንም ከቅጽሉ ጀምረን መፍታት ወይንም መተርጎም እንችላለን ማለት ነው። ሌላው ደግሞ ማዕረግን ወሃብ የምዕት ሰብ ብንል አሁን የመቶ አለቃ ሰው ብለን እናነባለን። ሰብ ወሃብ የምዕት ብንልም የመቶ አለቃ ነው እንጂ የምንለው ሰው የመቶ አለቃ ብለን አናነብም ማለት ነው። ልክ የምንተረጉመው ከገላጩ ወይንም ከቅጽሉ እንጀምራለን ወደ ባለቤቱ ማለት ነው። ሰለስቱ እደው ሶስቱ ወንዶች እንላለን። ብዙዎች መምህራን የሚስማሙበት አሃዛዊ ቅጽል ከባለቤት በፊት መቀመጥ እንዳለበት ነው። በመጽሐፍ ባሉት በተቀመጡት ላይ ስንመለከት ክልኤቱ እደው አሃዱ ብእሲ፣ ሰለስቱ እደው፣ አምስቱ አዕማደ ምስጢር፣ ሰባቱ ምስጢራተ ቤተ ክርስቲያን፣ 12ቱ አሰርቱ ወክልኤቱ ሐዋርያት እያለ ነው እንጂ የሚቀመጠው አሁን ሐዋርያት 10ቱ ወክልኤቱ ብሎ አይገኝም ማለት ነው። ምን አሃዛዊ ቁጥር ስለሆነ ከባለቤቶች በፊት እንጂ ከባለቤቶች ቅድሚያ ወይንም ከባለቤቶች ቀጥሎ አይቀመጥም ማለት ነው። ለምን ስለተባለ የቁጥር መግለጫ ስለሆነ ቁጥራቸውን መጠናቸውን የሚገልጽ ስለሆነ አሃዱ ክልኤቱ ሰለስቱ እያለ ቁጥራቸውን ከዛ በኋላ የሰዎቹን ሰው ሴቶች ናቸው ወንዶች ናቸው ልጆች ናቸው ህፃናት ናቸው የሚለውን ያስቀምጣል ማለት ነው። አይነታቸውን ደግሞ ለምሳሌ ሰለስቱ ህፃናት ብንል 3 ልጆች ነው። አሃዱ ህፃን ብንል 1 ልጅ ማለት ነው። ክልኤቱ ደቂቅ ብንል 2 ልጆች ለማለት እንደዛ መጠናቸውን እንትን ይላል። አይነታቸውን ደግሞ የእድሜ መጠናቸውንም ያስቀምጣል ማለት ነው። ኃያል ሰብ ኃያል ብንል ኃይለኛ ሰውዬ ማለት እንችላለን። እንዳልኳችሁ ነው። ድኩም ሰብ ደካማ ሰው፣ ይህም ሰብ ድኩም ማለት እንችላለን። ባዕላይ ሰብ ባለጸጋ ሰው፣ ታህታይ ላዕላይ እያለ ይሄ ደግሞ ወገናዊ ቅጽል ይባላል። ከፊትም ከኋላም ሰብ ባዕላይ
ሰብ በአላይ ሰብ ብለን ከፊትም ከኋላ ማስቀመጥ እንችላለን ማለት ነው። እንግዲህ እነዚህ በተገብሮ ነው የተቀመጡት። እነዚህ አሁን ሰብ ባለቤትን ራሱ ገቢር ስለሆነ በተገብሮ ይቀመጣሉ ማለት ነው። ተሳቢዎች ሲሆን ደግሞ ለምሳሌ መስተገብረ ሰብአ ርኢኩ ገበሬ ሰውዬን አየሁ። ያው ምን ሆነ? ወደ ገቢር ቀየር ነው ማለት ነው። ክቡረ ብእሴ ብንልም ሰብአ ብንልም የከበረ ሰውን ተመለከትኩ እንደዚህ እንላለን ማለት ነው። ወደ ገቢርና ተገብሮ አሁን ተቀምጦ ያለው በተገብሮ ነው ማለት ነው። እነዚህ የዘር ገላጮች ናቸው። ከዛ በኋላ ደግሞ ይሄ ወደዚህ ስንሄድ ግን በአንቀጽና በአብይ አገባብ የተደገፈ አብይ አገባብ የሚቀጸሉ ብዙዎች አሉ። ነገር ግን ከናዛ ዋና ታዋቂዎች ሶስቱ ናቸው። ዘ፣ እንተ፣ እለ የሚባሉት። ዘ ለአንድና ለብዙ ለሴትና ለወንድ ለሩቅም ለቅርብም ይቀጸላል ማለት ነው። እንተ ደግሞ አብዛኞቹ የሚስማሙበት ለሴቶች ለሴት ለአንዲት ሴት ይቀጸላል ይላሉ። አንዲት ሴት ከሆነች ግን ዘና አለመቀጸል እንተ ቢሆን ተመራጭ ነው ይላሉ። ግን በመጽሐፍ ቅዱስ እንግዲህ በመጽሐፍ ውስጥ በግዕዝ መጽሐፍ ውስጥ ግን እንተም ለአንድ ወንድ ለአንድ ሴትም ሲቀጸል እናገኘዋለን ማለት ነው። እለ ግን ለብዙ ሴቶች ለብዙ ወንዶች እንዲሁም ደግሞ ለአንድና ብዙ ለሩቆች ለሴቶችም ለወንድም ለሩቆችም ለቅርቦችም ይቀጸላል ማለት ነው። ይሄ ብዛትን የሚገልጽ ነው። ይሄ ለአንድ ብቻ ነው፣ ወይ ለወንድ ነው ወይ ለአንድ ሴት ነው። ይሄ ግን ለብዙዎችም ለአንድም ለሴትም ለወንድም ለብዙ ሴቶችና ለብዙ ወንዶችም ይቀጸላል ማለት ነው። ስንመለከተው በንባብ ዘጸሐፈ መጽሐፈ ሀዳፍ። አሁን ይህንን ከየት ነው? መጽሐፍን ከተሳቢው እንሄዳለን ማለት ነው። አሁን ባለቤት ካለ ተሳቢ ይኖረዋል። ድርጊት ፈጻሚው ደግሞ አንቀጽ ነው። ዘጸሐፈ በአንቀጽ የተደገፈ ነው እንግዲህ አገባቦች የሚቀጸሉት ማለት ነው። መጽሐፍን የጻፈ መምህር እንላለን። ይሄን ግን ምን እናደርጋለን? ስናቃናው አሁን ምንድነው? መጽሐፈ ዘጸሐፈ ሀዳፍ ብንል የተመቸ ነው። ወይንም ባለቤቱ እንደ አረፍተ ነገር ሀዳፍ ዘጸሐፈ መጽሐፈ ብንል የቀና አረፍተ ነገር ይሆናል ማለት ነው። ነገር ግን እንደዚህ ተዘዋውሮ እናገኘዋለን ለማለት ነው። አሁን ትክክለኛ አረፍተ ነገሩ ባለቤትን ሀዳፍ እንላለን፣ ዘጸሐፈ መጽሐፈ፣ ከዛ ይሄ ገላጩን ከዛ ድርጊቱን በእንደዚህ አይነት መልኩ እናስቀምጠዋለን ማለት ነው። ምድረ ዛረሰ መስተገብር ብለንም እናስቀምጣለን። ለምሳሌ አሁን ተሳቢውን አስቀደምነው፣ ገላጩን ደግሞ አስቀጠል፣ ባለቤትን ከመጨረሻ አደረግነው። ምንድነው? አሁን ከየት ነው የሚጀምረው? ምድርን የሚያርስ ያረሰ ገበሬ ብለን ገልጻለን ማለት ነው። መስተገብር ዛረሰ ምድረ ማለት እንችላለን ማለት ነው። ቅድም እንዳየ ነው። ወሬዛ ዘአፍቀረ መርአተ። አሁን ይህ ትክክለኛ ገጸ ንባቡ አረፍተ ነገሩን ጠብቆ የተቀመጠ ይሄኛው ነው። ባለቤቱን ከዛ ድርጊት ገላጩን ወይንም ገላጭ ከዛ በኋላ ደግሞ ድርጊቱን መርአት ሙሽሪትን የወደደ ጎልማሳ ብለን እንፈተዋለን። እንተ ጾረት ወልደ ብእሲት። አሁን ልጅን የተሸከመች ሴትዮ ማለት እንችላለን፣ ወይንም እናት ማለት እንችላለን። እለሰበኩ ወንጌለ ሐዋርያት እንላለን። እለሰበኩ ወንጌለ ሐዋርያት፣ ሐዋርያት እለሰበኩ ወንጌለ ቢል ንባቡ የቀና ነው ማለት ነው። ግን እንደዚህ ወንጌለ እለሰበኩ ሐዋርያት ብንልም ተብሎም ሊገኝ ይችላል። በተለይ በቅኔ አተካከል ላይ እንደዚህ ሲቀመጥ ምንድነው አስቀድሞ እየፈታ ይሄዳል። አሁን እለሰበኩ ወንጌለ ሐዋርያት ሳይሆን ማባል ያለበት ወንጌለ እለሰበኩ ሐዋርያት። አንደኛው ደግሞ ሐዋርያት እለሰበኩ ወንጌል። አረፍተ ነገሩ መጀመሪያ ባለቤትን ከዛ ድርጊት ገላጩን ከዛ ደግሞ ድርጊቱን ማስቀጠል ይገባል ማለት ነው። ነገር ግን የዜማ ልክ ስላለ በቅኔዎች ውስጥ መካከል እነዛን ለማመቻቸት ሲባል ለሰበኩ ወንጌል ሐዋርያት ተብሎ ሊገኝ ይችላል፣ ሊተከል ይችላል ማለት ነው። እንግዲህ
ይሄናል እንጂ በብዙ አይነት መልኩ ያላስተማሪ የምትል ግዕዝ ልሳነ ግዕዝ ያላስተማሪ የምትል መጽሐፍ አነስተኛ መጽሐፌ ላይ በደንብ በሚገባ ይሄን ቅደም ተከተሉን አረፍተ ነገሩ እንዴት መሆን እንዳለበት በደንብ ተመዝግቦ ይገኛል። እንግዲህ ወደፊት በሁለተኛ እትም ላይ አሳትመን ያው ልናገኘው እንችላለን። አሁንም የማሳስባችሁ ምንድነው በዩቲዩብ ገብታችሁ ሰብስክራይብ አድርጉኝ። መጽሔተ ግዕዝ ነው፣ እዚሁም ቲክቶክ ላይም መጽሔተ ግዕዝ ነው የሚለው። ስለዚህ ለሌሎች አጋሩ። ኮፒ ሊንክ እያደረጋችሁ 5 ጊዜ 10 ጊዜ ለምትወዷቸው ለመምህራንም እኔም ከመምህራን በኮሜንት ስለምማር ማለት ነው ከነሱም የማገኘው ምላሽ አስተያየት ሀሳብ ሲሰጡኝ በጣም በሚገባ አስተካክላለሁ የተዘነጉትን ማለት ነው። ስለዚህ ሼር፣ ላይክ፣ ፎሎ፣ ኮፒ ሊንክ እያደረጋችሁ ሚዲያውን አስፍተነው በደንብ እንድንመለከት ማለት ነው። ደግሞ ቀጣይ ደግሞ የምንመለከተው ተናባቢ የሚባሉትን ቀለማት እንመለከታለን። ለዛሬ ይቆየን።